ሀይሚ አረገዘች። ማን የተደሰተ? ዲኤንኤ ምርመራ ተደርጎ ልጁ የብሩክ ነው ተባለ። ከዚች ከማንኛይቱ ልጅ ነው የተወለደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩት ዛሬ ደግሞ ከች ብያለሁ። ዛሬ ላይ የመጣሁት እንግዲህ ሀይሚና ብሩክ በስተመጨረሻም የልጅ አባት ሊሆኑ ነው። ሀይሚ ሆስፒታል ሄዳ እንግዲህ ውጤቱ እርግዝና ላይ እንደሆነች ተነግሯታል ማለት ነው። በጣም ደስ ይላል። ከማንም በላይ ደግሞ ተደስተዋል ማለት ነው። እንግዲህ ልጃችሁን ደግሞ ወልዳችሁ የምታሳድጉበት እድሜና ጤና ይስጣችሁ። ሀይሚና ብሩኬ እንኳን ለዚህ አበቃችሁ እንላለን ማለት ነው። በጣም ደስ ይላል። ዛሬ ላይ እንግዲህ የብሩክ ካንተ ጋር ድር ያለሁ እያለችውም ዲኤንኤ ምርመራ ተደርጎ ልጁ የብሩክ ነው ተብሎ ነበረ። ያው አሁንም እንግዲህ በሁለተኛም ላይ የልጁ አባት እንደሆነ እንግዲህ በሁለተኛ ደረጃ ላይ ደግሞ ሊታይ ነው ምርመራ ማለት ነው። አሁን ደግሞ ሀይሚ እርጉዝ ናት። እውነት ነው ግን ማን ነው ግን ያመነው? እውነት ነው? እኔ ማመን አቅቶኛል ማለት ነው። ዞሮ ግን ሁላችሁም እንኳን ደስ አላችሁ ብለናል። ምክንያቱም ያው እንግዲህ ሚላዷንም የ22 ነው 3ኛውን አመቷን ልደቷን ከከበረች በኋላ በደስታ ላይ ደስታ፣ አሁን ደግሞ የልጅ እናት ልትሆን በቅታለች ማለት ነው። ሁሉም ነገር አልፎ ቤተሰብም ደስ የሚል ነው። ያው ብሩኬና ሀይሜ የሁሉም ተምሳሌት ምርጥ ልጅ ናት። አብርሶ ደግሞ ሀይሜ ማለት የሴቶች ተምሳሌት ምንም የማይገልጻን ነው። ዛሬ ላይ ብሩኬ በጣም ተደስቷል ማለት ነው። ማመን እስከ ያቅተው ድረስ እንጃ ሁሉን ነገር ገልጾላታል። መጨረሻው ይመር ነው ምለው። እችኛይቱ ደግሞ እንግዲህ የልጅ አባት እያለች እየመጣች ነው። እውነት ይሄ ልጅ የብሩክ ነው? እሱ ያለው እንግዲህ እኔ ምንም ነገር አላደረኩም ያው ከእሷ ጋር ባድርም ብሎ ቢገባም እንግዲህ ዲኤንኤ ምርመራ ተደርጎ ይሄ ልጅ ያንተ ነው ተብሏል። ሀይሜ ደግሞ አሁን ላይ ስጋት ላይ ነበረች። ዙሮ ያም ሆነ ያም ሀይሜ ምን አሁን እርጉዝ ሆነች። ያው ሀይሜ የተረጋገጠ ነው። ያ ልጅ ግን እውነት የብሩክ ነው ወይ? እስከ ዛሬ ድረስ ያው አቤ ልጅ አባና እያለችው ነበር። አሁን ደግሞም ተወልዶምም ምርመራም ተደርጎ እንግዲህ እውነቱ ወጥቷል። እንዴት ነው ብሩኬ አሁን የልጅ እያለ የሚለውስ እውነት ትክክለኛ ነው? እንዴት ነው? ወዴት ነው ማለት ነው? ሀይሜ እዛም ሆነ እዚህም እንግዲህ ያው አሁን ደግሞ የልጅ እናት እየሆንሽ ስለሆነ ወደ ብሩኬ መጠጋት ነው እንጂ መራቅ አያስፈልግም። ያው ያም ልጅ እሱስ ከሆነ ስህተት አንድ ቀን ስህተት ነው እንግዲህ ሁሉም ሰው የራሱ ስህተት ይኖረዋል። የማይሳሳት ሰው የለም። የማይሳሳት ሰውና የማይዝግ ብረት የለም ይባላል አንዳንድ ጊዜ አይደለም። እንግዲህ ያ ነገር ሆኗል። አንቺም ደግሞ ቀስ እያልሽ ነገሮችን ፈተሽ በሰላም ከመኖር ነው። ካሁን ቀጥሎ እንግዲህ የደስታና የፍቅር ቤትም እንደሚሆን ሁላችንም እናረጋግጣለን ማለት ነው። ምክንያቱም ብሩኬ አሁን ላይ በጣም ደስተኛ ነው። ከሀይሜ ያላሰበው ነገር ተገይቷል ማለት ነው። እሱም ደግሞ ልጅንም ያህል ነገር ሰጋ። ዋው በጣም ደስ ይላል። ያማረ የሰመረ ሁሉንም ያሟላ ያድርግላችሁ እንላለን ማለት ነው ውዶችዬ። እኔ በጣም ደስ ብሎኛል ማለት ነው። ግን ትንሽ የሚከፋው የልጅ አባት እያለች እችኛይቱ ስትመጣ እውነት ግን ይሄ ነገር ተደርጓል ወይ የሚለውም እንጃ እንዴትም እንደሆነ ባላቅም ባይገባኝም፣ ለማንኛውም ግን እንኳን ደስ አላችሁ ብያለሁ ውዶችዬ። አላህ ሱብሃነሁ ወተዓላ እንግዲህ ያማረም የሰመረም ያድርግላችሁ እንላለን። የሀይሚ አድናቂዎች ከመጀመሪያው እስከ መጨረሻው እዚህ የደረሳችሁ የተከታተላችሁ እንግዲህ ሀይሚ ያው ሕፃን ናት። በልጅነት ልጅ ልትይዝ ልትታቀፍ ልትስም ነው ማለት ነው። በጣም ደስ ይላል። ለእኛም ደግሞ ሁላችንም አላህ ይወፍቀን። ሁላችንም ማንም ሰው ልጅን ወልዶ የመሳም እድል በጣም ደስ የሚል ነውና ማለት ነው። እንግዲህ ሀይሜና ብሩኬ ያማረ ያርግላችሁ፣ እየሰመረ ሁሉንም ነገር
ልጃቸውንም የምታሳድጉበት በሰላም ደግሞ የምትወልድ ነው የምንለው እውነት ከሆነ ማለት ነው። እንጃ እውነት ይመስላችኋል? ግን ሁላችሁም ብትሆኑ ማለት ነው። እውነት ነው። ሀይሚ ያርግዛለች። እውነት ነው። ያውም አንዳንዴ መቼም ዩቲዩብ አይደለ ያው ለማመን የሚከብድበት ጊዜ ነው። ለማንኛውም እንኳን ደስ ያለሽ ብለናል። ያችን የቱ ልጅ ደግሞ እንግዲህ አሁንም በድጋሚ ምርመራ እንዲደረግ ተካሂዷል። ሀይሚ ጭንቀት ውስጥ ናት። ከአሁን ቀጥሎ እንግዲህ ጭንቀት ምንም ነገር አታድርጊ ነው የምንለው። አበቃ። ሀይሜ ማብሮክ ብለናል። እንኳን ለዚህ አበቃሽ ነው የምንለው። ያው ግን ሰርግ ሳናይ ያለ ተደርጓል አድርገዋል እንዴ ሰርግ? ይህንን አላየንም። ለማንኛውም ለሁላችንም እዚህ እንደዚህ አይነት ደስታ ላይ የምንደርስ ያድርገን። ምክንያቱም ሁሉም ሰው እንግዲህ እችን ደስታ የሀይሚን ደስታ የሚያይ የሰው ደስታ የሚያስደስተው አለ። ሁላችንም ብንሆን አዎ። አንዳንዶች ደግሞ እንግዲህ ሀይሚም እንደዚህ እንዳትሆን የሚያደርግ ሰው አለ። ሊነጣጥልም እየሞከሩ አሉ። ያው እሷ ልጁ ብሩኬ ነው እንዳለችው እንግዲህ ሀይሜንና ብሩኬን ልትነጣጥል እየፈለገች እሷ ብሩኬን የራሷ ልታደርግ የፈለገችም በመሀላቸው የሚገባለ። ግን በመሀላችሁ ሰው አታስገቡ። ፍቅራችሁ እስከ ዘላለሙ ይመር ነው የምንለው ማለት ነው። ከዚህም ከዛም አልፎ እስከ ዛሬ ድረስ ያው በሁሉም ነገር ከጎናቸው ሆነው እንግዲህ እዚህ ያደረሷትም ብዙ ነገሮች ብዙ ቤተሰቦች ብዙ ተከታታዮች አሉ። በጣም ደስ ይላል። ሀይሜ መብሮክ ብለናል ነው የምንለው። ያችኛይቱን እንግዲህ እውነት የእሱ ልጅ ከሆነ ብሩክ የሁለት ልጆች አባት ሊሆን ነው ማለት ነው። ያው አባትነት ጸጋ ነው፣ እናትነትም ጸጋ ነው። እንግዲህ ከተሳሳተም ስህተቱን ፈጣሪ ይምረዋል። ሌላ ምንም አይደለም። ልጅን ያህል ነገር ጸጋ ነው። ትልቅ ደረጃ ያደርሳችሁ ሁላችሁንም እንላለን። እኔ በበኩሌ እውነት ከሆነ ደስ ብሎኛል። ያው ሀይሜንም አይፈልግ ሰው አለ ብዬ አላምንም። ግና ይኖራል እንጂ እንደዚህ በመሀል ሀይሜና ብሩኬን ልትነጣጥል የተነሳች ስላለች ማለት ነው። እንግዲህ ሀይሜዬ መብሮክ ብለናል። በጣም ደስ ብሎናል። ሁላችንም በልጅነት ልጅ የሆነስ ነው። ዋው ደስ ይላል። ለሁላችንም እንግዲህ እንደዛ አይነት ደስታ ይግጠመን። ከስደት ዓለም ወጥተን ደግሞ እኛም በቃ ምርጥ ህይወት የያዛችሁም ደግሞ እስከ መጨረሻው የምትዘልቁ ወላሂ ያድርጋችሁ እላለሁ። በሰላም በፍቅር በደስታ የምትዘልቁ ወላሂ ያድርጋችሁ ውዶችዬ። አላህ ሱብሃነሁ ወተዓላ ለዘርዘር ያብቃችሁ ነው የሚባለው። እንግዲህ አማራ ያድርግላችሁ። በጣም ደስ ይላል። ደስታችሁ እስከ መጨረሻው ይሁን። አይነጣጥላችሁ፣ አይለያያችሁ። የዘላለማችሁ ደስታ እስከ ሁሌም ነገር ይሁን እላለሁ። አላህ ሱብሃነሁ ወተዓላ ኸይሩን ነገር ሁሉ ለእናንተ ያድርግላችሁ እያልኩ ከዚሁ እለያችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ ለኛም ከሰው ሀገር ወጥተን ሀገራችን ላይ ኑሯችንን ይዘን የምንኖር አላህ ያድርገን ውዶችዬ። እንግዲህ በያላችሁ በሰላማችሁ ብዝት ይበል። የድሮዋን ኢትዮጵያ ላይ ይመልስልን። ሀገር ሰላም ሲሆን ወጥቶ መግባትን ያል ነገር የለምና ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ አግኝቶ ከማጣትም ይሰውረን፣ ጤናችንን ይስጠን እላለሁ። ስደት በቃችሁ የሚባል የእረፍት እንጀራ ይወፍቀን። በቃ ሁሌም ቢሆን በርግጥ ስደት አይቀርም፣ ብዙውን የለወጠ ነው። ቢሆንም ግን አላህ ርዝቃችንን በሀገራችን ላይ ያድርገው ይላችኋለሁኝ። ሀሳባችን ህልማችን ተሳክቶ እኛም ደግሞ ከመዳም ኩሽና ወጥተን የራሳችን በቃ መዳም የምንሆንበት ጊዜ ይንጣልን እላችኋለሁኝ። እወዳችኋለሁ። አላህ ይውደዳችሁ። ቪዲዮውን ግን ላይክ ሸር አድርጉልኝ። እንጠናካከር። ሁላችንም ተጋግዘን ተባብረን ነው እዚህ የምንደርሰው ማለት ነው እንጂ ማንም ሰው ወደ ኋላ የሚቀር ሰው የለም። ሁሉም ተባብረን ነው ተያይዘን በአንድ ላይ ከፍ ያለ ደረጃ እንድረስ እላችኋለሁ ውዶችዬ። እንተባበር
አላህ ሱብሃነሁ ወተዓላ ደግሞ ሁሉንም ነገር ያሳካልን። ወዳችኋለሁ። ባይ ባይ። መልካም ጊዜ